ሌተና ጀነራል ታደሰ ወረደንና አቶ ጌታቸው ረዳን በአሁኑ ወቅት ምን አገናኛቸው? ይህ ጉዳይ በእጅጉ አነጋጋሪ ሊሆን እንደሚችል ይገመታል። በተቃራኒው ግን የሌተና ጀነራል ታደሰ ወረደ መታገት በማህበራዊ ሚዲያ በሰፊው እየተነገረ ይገኛል። የዚህ ጉዳይ አንድምታው ምን ይመስላል? ይህንን ጉዳይ ለእናንተ በዝርዝር እናቀርባለን። ሰብስክራይብ ማድረጋችሁን አትርሱ። ሌሎች ጉዳዮችን አከታትለን እናቀርብላችኋለን። በመጀመሪያ ወደ ሌተና ጀነራል ታደሰ ወረደ እናመራለን። ሌተና ጀነራል ታደሰ ወረደ በመደበኛ መልኩ በትግራይ ክልል ወይም ደግሞ በሌሎች መገናኛ ብዙሃን በኩል አስተያየታቸውን ከሰጡ ወይም ደግሞ መግለጫ ካቀረቡ በርካታ ጊዜያት ተቆጥረዋል። በእሳቸው ምትክ እንደ ፕሬዝዳንት ሆነው አክት እያደረጉ ወይም ደግሞ እየተንቀሳቀሱ የሚገኙት ዶክተር ደብረጽዮን ገብረ ሚካኤል ናቸው። ማህተምም እየመቱ መመሪያም እያሳለፉ ከካቢኔዎቻቸው ጋር እየተወያዩ ሲንቀሳቀሱ የሚታዩት በብዛት እሳቸው ናቸው። የሌተና ጀነራል ታደሰ ወረደ መዳረሻ ግን አልታወቀም። እሳቸው ወዴት ነው የተሰወሩት የሚለው ለበርካቶች አጠያያቂ ጉዳይ ሆኖ ከርሟል። እንግዲህ ከሰሞኑ የአፍሪካን ኮንፊዴንሻል የተሰኘው ድረገጽ ያወጣው አንድ ዘገባ ነበር። ይህ ዘገባ በዋናነት የትግራይ የሰላምና የለውጥ ምክር ቤት ተብሎ ከሳምንታት በፊት ከተቋቋመው አካል ጋር በተገናኘ የቀረበ ዘገባ ላይ የእርሳቸውን ጉዳይ ተነስቶ ነበር። በዛ ጉዳይ ላይ አንዳንድ ለመንግስት ቅርበት ያላቸው የመገናኛ ብዙሃን ወይም የፌስቡክ ገጾች የተወሰነውን ጉዳይ በማውጣት ሌተና ጀነራል ታደሰ ወረደ በህወሓት ታጣቂዎች ታግተዋል የሚል መረጃ በስፋት ሲሰራጭ ነበር። እዚህ ዘገባ ላይ በእርግጥ ምን አይነት ጉዳይ ነው የተነሳው የሚለው የምናየው ይሆናል። ከመታገታቸው ይልቅ መታየት የሚገባውም ጉዳይም እንዳለ በእኛ በኩል የምናምነው ነገር አለ። ስለሆነም በዚህ ዙሪያ የምናቀርብላችሁ መረጃ ይኖራል። ተከታተሉ። አቶ ጌታቸው ረዳ በቅርቡ መቀሌ እንገባለን አትጠራጠሩ የሚል ንግግር ካፒታል ሆቴል በተካሄደው የቀደም ሲል የጠቀስነው ምክር ቤት ስብሰባ ላይ ተናግረው ነበር። መቀሌ ለመግባት እንግዲህ ምን አይነት እንቅስቃሴዎች ናቸው የሚደረጉት ሲባል የሰላማዊ ትግል እንቅስቃሴዎች፣ በሀራ መሬት በኩል ያሉ ደግሞ ወይም ደግሞ በትግራይ ራሱን የትግራይ የሰላም ኃይል ብሎ በሚጠራው ወገን በኩል ያሉት ወታደራዊ እንቅስቃሴዎች እንደ ግብዓትነት ሊጠቀሱ ይችላሉ ተብሎ ይታሰባል በተንታኞች ዘንድ። ነገር ግን እሳቸው ደግሞ እየተከተሉት ያለው አንድ ያልተለመደ አካሄድ እንዳለ ነው እየተዘገበ ያለው። ይህም ደግሞ በዚሁ የአፍሪካን ኮንፊዴንሻል ድረገጽ ዘገባ ላይ ነው የተካተተው። እንግዲህ በቀድሞ ህወሓት ውስጥ በነበሩበት ወቅት በምክትል ሊቀመንበርነት እና በቃል አቀባይነት ሲያገለግሉ እንደነበር የሚታወቅ ነው አቶ ጌታቸው ረዳ። በአሁኑ ወቅት ደግሞ የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ሆኗል። አቶ ጌታቸው ረዳ ይህን ስልጣን ካገኙ በኋላ በትግራይ በኩል ለውጥ ሲሉ የሚጠቅሱትን ነገር ለመፍጠር እንቅስቃሴ እያደረጉ ነበር። ይህንንም በማስመልከት እንግዲህ ከከፍተኛ ወታደራዊ እና ፖለቲካዊ አመራሮች ዘንድ ቅቡልነት ለማግኘት ጥረት እያደረጉ ነበር። አብዛኞቹ ቅቡልነታቸውን አልሰጧቸውም፣ እዛው መቀሌ ካሉት ማለት ነው። አንዳንዶቹ ደግሞ ወደ አዲስ አበባ መጥተው ሀራ መሬት ይንቀሳቀሳል ተብሎ ወይም ነፃ መሬት ውስጥ እየተንቀሳቀሰ ነው ተብሎ በሚጠቀሰው ኃይል ውስጥ የራሳቸውን አስተዋጽኦ ለማድረግ ሲንቀሳቀሱ እናስተውላለን። ብርጋዴር ጀነራል ጎሽ ገብረ፣ ዘውዱ ኪሮስ፣ ሌሎችም ወታደራዊ አመራሮችም ለዚህ ለአብነት ይጠቀሳሉ። ከነዚህ ተርታ ውስጥ ለማሰለፍ ደግሞ ጥረት እያደረጉበት ያሉት አንድ አመራር አለ። እሳቸውም ሌተና ጀነራል ታደሰ ወረደ ናቸው። አፍሪካን ኮንፊዴንሻል ድረገጽ እንደገለጸው ከሆነ ሌተና ጀነራል ታደሰ ወረደን ወደ ራሳቸው ስብስብ ማለትም የሰላምና የለውጥ ምክር ቤት ስብስብ ውስጥ ለማስጠጋት ጥረት እያደረጉ እንደሚገኙ ነው ዘገባዎች እያመለከቱ ያሉት። እንግዲህ ይሄ ከፍተኛ ጥረት እያደረጉ እንደሚገኙ የውስጥ አዋቂ የደህንነት ምንጮችን የጠቀሰው አፍሪካን ኮንፊዴንሻል እንግዲህ እሳቸው የጊዜያዊ አስተዳደርነት ፕሬዚዳንት ቦታ ተራዝሞላቸው ነበረ። እድሜው ተራዝሞላቸው እንዲቀጥሉ ተደርጎ ነበር። ሆኖም ግን በህወሓት በኩል ተቃውሞ ተነስቶባቸው ነበር በሌተና ጀነራል ታደሰ ወረደ ላይ። በመሆኑም ቅቡልነት ባለማግኘቱ ምክንያት አንዳንድ ጉዳዮች እንግዲህ ሊለዋወጡ ችለዋል። በሂደት በ2012 ዓመተ ምህረት ተመርጦ ስልጣን ላይ ነበር የተባለው የክልል አስተዳደር ወደ መደበኛ ስልጣኑ እንዲመለስ ተደረገ ተብሎ ነበር። ከዛ በኋላ ፕሬዚዳንት የነበሩት ሌተና ጀነራል ታደሰ ወረደ
ገሸሽ ተደርገው በእርሳቸው ምትክ ዶክተር ደብረጽዮን ጎላ ብለው እንዲታዩ ተደርጎ ነበር። ይህ ሁኔታ ለሌተናል ጀነራል ታደሰ ወረደ የሚና ማጣት ወይም ደግሞ ኃላፊነት አለመኖር ምክንያት ሆኗል። ሆኖም ግን እሳቸው በቁም እስር ይገኙ አይገኙ የሚለው መረጃ እስካሁን መረጋገጥ ባይችልም ወደ አዲስ አበባ ግን መጓዝ እንዳልቻሉ ነው የተመላከተው። ወደ አዲስ አበባ ቢጓዙ ኑሮ በህወሓት በኩል ምን አይነት ሴናሪዮ ይወሰዳል ብለን ስንመለከት ቅድም የጠቀስነው ሁኔታ ኮለል ብሎ ይታያል ማለት ነው። ይሄም አቶ ጌታቸው ረዳ ሲያደርጉት የነበረው ጥረት እውን ይሆንና ሌተናል ጀነራል ታደሰ ወረደ ወደ አዲስ አበባ መጥተው ከቀሪዎቹ የሀራ መሬት ከሚንቀሳቀሱ ወታደራዊ አመራሮች ጋር በመሆን ወደ ምክር ቤት ውስጥ አባል የመሆን እድላቸው ሰፊ ይሆናል ማለት ነው እና ይህ ጉዳይ ነው በህወሓት በኩል ጥርጣሬን ፈጥሮ እርሳቸው ወደ አዲስ አበባ መሄድ እንዳይችሉ የሆኑበት ምክንያት የተፈጠረው ማለት ነው። ይህ በቀጥታ ያው ከቁም እስር ጋር ይገናኛል አይገናኝም? ሁላችሁም ያዳመጣችሁት ይህን ቪዲዮ የተመለከታችሁ ሰዎች የምትፈርዱት ሁኔታ ይኖራል። ነገር ግን መጓዝ የሚችሉበት ሁኔታ አልተፈጠረም። እንግዲህ እርሳቸው በአሁኑ ወቅት ወደ ቢሮአቸው ገብተው ስራቸው መስራት እየቻሉም አይደለም። ስፔሲፊክሊ በቁም እስር ላይ ይገኙ አይገኙ ምንም አይነት መረጃ የለም፣ እዚህ ጋርም አልተጠቀሰም። ነገር ግን ወደ ቢሮአቸው ገብተው ስራቸውን መስራት እንዳልቻሉ ነው የተነገረው። እንግዲህ በህወሓት በኩል እርሳቸውን በአይነ ቁራኛ የመከታተል ሁኔታ ግን እንዳለ ነው ዘገባው ያነሳው። ይህም የሆነበት ምክንያት እንግዲህ ለህወሓት እጅግ ሚስጥራዊ የሆኑ መረጃዎችን በመያዛቸው ወይም እንደ ወታደራዊ አዛዥነታቸውም ስለሚያውቁ ነው። ምክንያቱም የ2013ቱ ጦርነት ከተነሳ በኋላ እንደ አዲስ ቲዲኤፍ ተብሎ በተዋቀረው ተዋጊ ኃይል ውስጥ እርሳቸው ከፍተኛ ሚና ነበራቸው። የኮማንድ ፖስቱም ከፍተኛ ዋና ሰው ነበሩ። ከተዋጊዎችም ጋር የራሳቸውን ሚና ሲወጡ ነበር። ከአዋጊዎቹም ጋር እንደዚሁ ከነ ምግበ ኃይሌ ከነ ጉሽ ገብረ ጋር በመሆን በተለያዩ አውደ ውጊያዎች ላይም ሲሳተፉ እንደነበረ ነው ከእርሳቸውም ከሌሎችም ወገን የተመለከት ነው እና ይህን በተመለከተ ከፓርቲው ግምገማም ከሌሎችም ጉዳዮች ጋር በተገናኘ በርካታ ሚስጥራዊ ጉዳዮች ሊኖራቸው ስለሚችል እርሳቸው ከትግራይ ቢወጡ ወይም ወደ ሰላምና ለውጥ ምክር ቤት ቢቀላቀሉ የሚፈጥሩት ጉዳት አለ ተብሎ ስለመታመነ እርሳቸውን በአይነ ቁራኛ መከታተል ያስፈልጋል ተብሎ የተለያዩ አይነት የክትትል ዘዴዎችን በመጠቀም ህወሓት እየተከታተላቸው እንደሆነ ነው እንግዲህ የተነገረው። እንግዲህ የእርሳቸው ወደ ተቃራኒ ወገን መቀላቀል የሚፈጥረው የራሱን የቻለ ካዥዋሊቲ አለ ተብሎ በህወሓት በኩል ይታሰባል። እንግዲህ በዚህ የስልጣን ዘመናቸው ወቅት እንግዲህ በተለያዩ የአመራርነት እርከኖች ላይ በሚገኙ ስብሰባዎች ላይ እርሳቸው ሲሳተፉ እንደነበረ ነው ዘገባው የሚያመለክተው። ስለሆነም አሁን ምንድነው ታግተዋል አልተገቱም የሚለው ነገር አይደለም የሚያጠያይቀው። እርሳቸው በጌታቸው ረዳ በኩል ኢንፍሉዌንስ እየተደረገባቸው ይገኛል ነው እየተባለ ያለው። አቶ ጌታቸውም ይህን ኢንፍሉዌንስ የሚያደርጉት የሰላምና የለውጥ ምክር ቤት ውስጥ ተቀላቅለው ያላቸውን መረጃ ወደዛ ፈሰስ አድርገው ለአቶ ጌታቸው ለሚፈልጉት አይነት መቀሌ የመግባት ለውጥ የመፍጠር ሀሳብ ለውጥ ማለት ኢንኮቴሽን ነው፣ በጥቅስ ውስጥ ነው። ምክንያቱም አወዛጋቢነት ስላለው ለአንዳንዶቹ ለውጡ ሌላ ነው፣ ለሌሎቹ ለውጡ ሌላ ስለሆነ ማለት ነው እና ለዛ የሚያበረክቱት አስተዋጽኦ አለ ተብሎ ስለሚታሰብ በአቶ ጌታቸው በኩል አፕሮች እየተደረገባቸው እንደሆነ ለማወቅ የተቻለው። የአቶ ጌታቸው ረዳ ደጅ ጥናት እንግዲህ ብዙም ፍሬ ያላፈራው ሌተናል ጀነራል ታደሰ ወረደ ከመቀለ ወጥተው አዲስ አበባ መግባት ስላልቻሉ ነው። እንግዲህ በአውሮፕላን መውጣት ያልቻሉት እኚህ መሪ በምድር ማለትም በተሽከርካሪ ወጥተው እንግዲህ ይገቡ ይሆን የሚለውን እንግዲህ አብረን የምናየው ይሆናል። ለጊዜው ግን ታግቷል አልታገቱም የሚለው ኢትስ ቱማች ማይነር የሆነ ጉዳይ ስለሆነ ብዙም አወዛጋቢ ባይሆን ይሻላል የሚለውን ነጥብ ለማንሳት ነው በዝርዝር የሄድንበት። በሌላ በኩል በትግራይ እየተካሄደ ያለው ወታደራዊ ምልመላ በእጅጉ እየሰፋ እንደሚገኝ ነው እየተነገረ ያለው። በህወሓት ደጋፊዎች በኩል ይሄ ወታደራዊ ምልመላ የለም፣ በአዲስ አበባ በሚገኙ ባለሀብቶች በኩል የተፈጠረ ሐሰተኛ መረጃ ነው የሚል ጉዳይ እየተነሳ ነበር። በሌላ በኩል ደግሞ ይሄ የምልመላ ሁኔታ በእጅጉ አስከፊ የሆነና ለቤተሰቦችም የእስር ምክንያት እየሆነ ነው የሚል መረጃ የሚያጋሩ ወገኖችም አሉ። ነገር ግን ይህ ሁኔታ እየሰፋ ስለመምጣቱ ነው እየተነገረ ያለው።
ጉዳዩን በማስመልከት እንግዲህ በትላንትናው ዕለት ሹም ተንቤንና ሳልሳዊ ወያነ ትግራይ ያወጡትን መግለጫ አቅርበንላችሁ ነበረ። በዛሬው ዕለት እንግዲህ ጂኤስቲኤስ የተሰኘው ዓለም አቀፍ የምሁራንና የትግራይ ምሁራንና ባለሙያዎች ዓለም አቀፍ ስብስብ ያወጣው መግለጫ አለ። እንግዲህ በትግራይ ወቅታዊ ጉዳዮች ላይ በማስመልከት ነው ይሄ መግለጫ የወጣው። እንግዲህ በወጣቶች ላይ በኃይል እየተካሄደ ያለው ወታደራዊ ምልመላ እና የትምህርት ተቋማት ለፖለቲካዊ ዓላማዎች የማስፈጸሚያ የመጠቀም እንቅስቃሴ በእጅጉ አሳሳቢ ሆኖብኛል ብሏል። ይሄ ማህበር እንግዲህ በትግራይ ውስጥ በቀንም ሆነ በሌት የቤት ለቤት ፍተሻዎችን በማካሄድ በወጣቶች ላይ ሰፊ የሆነ ኃይል የተቀላቀለበት ወታደራዊ ምልመላ እየተካሄደ እንደሚገኝ ጂኤስቲኤስ አመልክቷል። ከዚህ አሰቃቂ ነው ካለው ምልመላ ለማምለጥ ሲባል በርካታ ዜጎች ከፍተኛ ጉቦ ለመክፈል እየተገደዱ እንደሚገኙ ነው ያመለከተው። ይህ እርምጃ አህጉራዊ የሰብአዊ መብቶችን በፌዴራል እና በክልል ወይም በትግራይ ክልል የተጠቀሱትን ህገ መንግስቶች ላይ የተጠቀሱትን የሰብአዊ መብት ድንጋጌዎችን የጣሰ መሆኑን ማህበሩ አመልክቷል። እንግዲህ በአሁኑ ወቅት በትግራይ እየታየ ያለው የኃይል የተቀላቀለበት ወታደራዊ ምልመላ በኤርትራ ውስጥ እየተካሄደ ካለው ገደብ አልባ ወታደራዊ አገልግሎት ጋር ተመሳሳይነት ያለው ነው። ይህም ደግሞ እንደዚህ አይነት አስከፊ ተሞክሮን ወደ ትግራይ የማስገባት ከባድ የሆነ ስጋት እየፈጠረ እንደሚገኝ ነው ያመለክተው። ትምህርት ቤቶችን እንግዲህ የመዝጋት ሁኔታ እንግዲህ ከዚህ በፊት እስከ ግንቦት 30 ትምህርት እንዲጠናቀቅ የሚል ትዕዛዝ ተላልፏል የሚል መረጃ ሰጠናችሁ ነበር። ያንን በተመለከተ እንግዲህ ተማሪዎችን እና የትምህርት ተቋማትን ለፖለቲካዊ ዓላማዎች ማስፈጸሚያ እንደ መሳሪያነት የመጠቀም ተግባር ከመሆኑ ባለፈ ምንም አይነት የሚፈይደው ነገር እንደሌለና ይልቁንስ ጭንቀትን እየፈጠረ እንደሚገኝ ነው እየተመለከተ ያለው። ይሄ አይነት እርምጃ በጦርነት ምክንያት የደህየውን ህዝብ ወይም የደከመውን ህዝብ የበለጠ የሚጎዳ እና በማህበረሰብ ውስጥ መከፋፈልን የሚፈጥር ወጣቶች ደግሞ በአደገኛ በሆኑ የስደት መንገዶች በብዛት እና በገፍ እንዲሰደዱ የሚያደርግ ነው በማለት እንግዲህ ሀሳቡን ገልጿል። እንግዲህ ጂኤስቲኤስ እንደ መፍትሄ ሀሳብ ያቀረባቸው ጥሪዎች አሉ። በተለይም ለህወሓት አመራሮች ይህ በኃይል እየተካሄደ ያለው ወታደራዊ ምልመላ በአስቸኳይ መቆም አለበት፣ ወደ ሰላማዊ የፖለቲካዊ እንቅስቃሴ ወይም ደግሞ አማራጭ መመለስ አለበት ተብሏል። የትግራይ ወጣቶችና ህዝብም ይህ እየተፈጸመ ያለው ማንኛውም አይነት የሆነ የኃይል የተሞላበት የወታደራዊ ምልመላ በጽናት እና በአንድነት መቃወም ያስፈልጋቸዋል በማለት ጥሪ አቅርቧል። ለዓለም አቀፍ የፕሪቶሪያ ስምምነት አፈራራሚ አካላት እና ለአደራዳሪዎችም የቀረበ ጥሪ አለ። ይህን ተግባር በተለይ በአጽንኦት እንዲቃወሙና የፕሪቶሪያ ስምምነት ሙሉ በሙሉ እንዲተገበር አግባብነት ያላቸውን ፖለቲካዊ እና ዲፕሎማሲያዊ ተጽዕኖዎችን እንዲተገብሩ ጥሪ ስለመቅረቡ ነው የተነገረው። እንግዲህ የምልመላ ጉዳይ የተለያዩ ተቋማትንም እያሳሰበ ይገኛል። በማህበራዊ ሚዲያ ላይ ኤምባሲዎችን ሜንሽን በማድረግ ወይም በመጥቀስ የተለያዩ ልጥፎችን የሚያጋሩ እና ይሄ ጉዳይ አሳሳቢ ስለመሆኑ የሚያመለክቱ ግለሰቦችን ለመታዘብ ችለናል። ደብዳቤዎችን ወይም ኢሜሎችን የጻፉ ሰዎች አሉ። ስፔሲፊክሊ ወይም በተለይ ለሰብአዊ መብት ተሟጋች ተቋማት ውስጥ ለሚሰሩ ከፍተኛ ኃላፊዎች እና በኤምባሲ ውስጥ ለሚገኙ አምባሳደሮች እና ከፍተኛ ዲፕሎማቶች ማለት ነው። እና ይህ እንቅስቃሴ እንግዲህ እየሰፋ እየመጣ እንደሚገኝ ነው ተቃውሞ ማለት ነው እየሰፋ እንደሚገኝ ለማወቅ ችለናል። በሌላ በኩል ደግሞ ወደ አክሱም ስናመራ በአክሱም ሲካሄድ የነበረውን ወታደራዊ ምልመላ በተመለከተ በምስል አስቀርቶ ወደ ቲክቶክ የጫነው ግለሰብ በቁጥጥር ስር ስለመዋሉ ተዘግቧል። ይህ ጉዳይ እንግዲህ በበርካቶች ዘንድ አነጋጋሪ ሆኗል።
በአክሱም የተፈጸመን አንድ ወታደራዊ አስከፊ የሆነ ወታደራዊ ምልመላን በተመለከተ ቪዲዮ ቀርጾ በቲክቶክ በመለጠፉ ብቻ አንድ ወጣት ለእስር ስለመዳረጉ ዘገባዎች እያመለከቱ ይገኛሉ። ይህ ወጣት ይርጋ ገብረ አምላክ ሲባል ትላንት ምሽት በዚህ ጉዳይ የተነሳ በጸጥታ ኃይሎች በጉልበት ተይዞ ስለመወሰዱ ነው የተነገረው። ይርጋ እንግዲህ ነዋሪነቱ በአክሱም ከተማ ንግስተ ሳባ ቀበሌ ልዩ ቦታው እንዳ ዩኒየን በተባለው አካባቢ ላይ ነበር ይኖር የነበረው። ይርጋ እንግዲህ ቤተሰቡን የሚያስተዳድር እና የሁለት ህፃናት ልጆች አባት ነው። እንግዲህ ከሚጥል በሽታ ጋር በተገናኘ እንግዲህ የሚጥል በሽታ እንዳለበት እና ይህም ደግሞ የሚያስታግስ መድኃኒትም እንደሚወስድ ነው የተነገረው። በዚህም ቲክቶክ ላይ ይህን ቪዲዮ በማሰራጨቱ ብቻ በቁጥጥር ስር መዋሉ ለቤተሰቡ ስጋት ፈጥሯል ሲሉ የመረጃ ምንጮች አመልክተዋል። ይህ ወጣት እንግዲህ ከእስር የሚፈታበት ሁኔታ በአስቸኳይ መኖር እንዳለበት እና ቤተሰቡም እንግዲህ ከጭንቀትና ከሀሳብ የሚገላገልበት ሁኔታ መፈጠር አለበት ሲሉ ከጉዳዩ ጋር ቅርበት ያላቸው ወገኖች አመልክተዋል። የትግራይን ጉዳይ በዚህ ከተመለከትን ዛሬ በማህበራዊ ሚዲያ በሰፊው ሲሰራጭ የነበር አንድ መረጃ ነበር። ምስሉን ከላይ ታዩታላችሁ። የእናት ፓርቲ ፕሬዝዳንት የፓርቲውን ገንዘብ ይዘው ኮበለሉ የሚል መረጃ ነው ሲሰራጭ የነበረው። በዋናነት አንድ ምስል ነው ሲሰራጭ የነበረው። ይሄ የምታዩት ምስል ነው። ግን በዝርዝር ወዴት ኮበለሉ፣ ምን ያህል ገንዘብ ይዘው ኮበለሉ፣ የኮበለሉበት ጊዜ መቼ ነው፣ ወዴትስ ነው የኮበለሉት የሚለውን መሰረታዊ ጥያቄዎችን ያላሟላ እና ሰዎች በዚህ ብቻ ተመስርተው አስተያየት እንዲሰጡና ወዳልሆነ ድምዳሜም እንዲሄዱ ያደረጋቸው ስለመሆኑ ነው እየተነገረ ያለው። እኛም ይህን ጉዳይ ለማጣራት እንግዲህ ጥረት አድርገን ነበር። እርሳቸው ኮብልለዋል አልኮበለሉ የሚለው እንግዲህ ከፓርቲው ውስጥ ካሉ አንድ ወገን ለማጣራት ሞክረን ነበር። እርሳቸው እንዳልኮበለሉ ነው የተነገረው። የፓርቲውን ሊቀመንበርም ስምም አልተገለጸም በመረጃው ላይ የሚገርመው ነገር እና ዶክተር ሰይፈ ስላሴ አያሌው ነው የሚባሉት የእናት ፓርቲ ፕሬዝዳንት ናቸው። እናም የፓርቲ ሊቀመንበር ብቻ ተብለው ነው እንግዲህ የፓርቲውን ገንዘብ ይዘው ኮበለሉ የተባለው። ዝርዝር መረጃ ግን ስለኮበለሉበት ሀገር አልቀረበም። ነገር ግን እኛ ስንጠይቅ እዛ ውስጥ ያሉ ምንጮችን ዶክተር ሰይፈ ስላሴ የትም እንዳልኮበለሉ እና ሀሰተኛ የሆነ መረጃ እንደተሰራጨ ነው ከፓርቲ ውስጥ ካሉ ምንጮች የተነገረን። እንግዲህ ኮብልለዋል ብለው መረጃውን ያሰራጩ ወገኖችም ወዴት እንደኮበለሉ ይነግሩናል ብለን እናስባለን። ምን ያህል ገንዘብም ዘርፈው እንደሄዱ ዘርፈዋልም ካሉ ቢነግሩም መልካም ነው። እኛ ግን ባገኘነው መረጃ መሰረት እሳቸው ከሀገርም እንዳልወጡና ይዘው የኮበለሉት ገንዘብ እንደሌለ ነው የተነገረው። ሰብስክራይብ አድርጉን። 3 አጠር ያሉ መረጃዎች እናጋራችኋለን። ከወደ አዲስ አበባ ከተማ ስንመጣ የአዲስ አበባ ከተማ አስተዳደር ከንቲባ የሆኑት አዳነች አቤቤ ኦሮሚያ ክልል ከአዲስ አበባ ከተማ ማግኘት ስላለባት ልዩ ጥቅም በግልጽ ውይይት ስለመጀመሩ ተናግረዋል። ከዚህ ቀደም ክልሉ ከከተማ ማግኘት ስላለባት ልዩ ጥቅም በግልጽ የተቀመጠ ነገር አለመኖሩን አዳነች የጠቀሱ ሲሆን አሁን ግን በጉዳዩ ዙሪያ ውይይት እንደተጀመረ የገለጹት ከቢቢሲ አፋን ኦሮሞ አገልግሎት ጋር በነበራቸው ቃለ መጠይቅ ላይ ነው። ሆኖም ውይይቱ የተጀመረው በአስተዳደሩ ውስጥ በክልሉ መንግስት ደረጃ ወይም በአስተዳደሩ እና በክልሉ መንግስት መካከል ይሁን አይሁን በቃለ ምልልሱ ላይ በግልጽ አልተጠቀሰም። አዳነች ከተማዋ ከህግ አግባብ ውጭ በዙሪያ ወዳሉ አካባቢዎች እንዳትስፋፋ ወሰን እንደተበጀላትም ጠቁመዋል። የከተማዋ አስተዳደር በከተማዋ ትምህርት ቤቶች በሚያካሄደው የተማሪዎች ምገባ መርሃ ግብር በክልሉና በከተማዋ አዋሳኝ አካባቢዎች ያሉ ተማሪዎችን ጭምር በማቀፍ የአዋሳኝ አካባቢዎችን ተማሪዎች የምገባ ወጪ አስተዳደሩ እየሸፈነ መሆኑን ከንቲባ ተናግረዋል። ይህ በዛሬው ዕለት እንግዲህ በሰፊው እየተሰራጨ ያለ መረጃ ነው። ወደ ዛምቢያ ስንሄድ እንግዲህ የዛምቢያ ኢሚግሬሽን ባለስልጣናት ሉሳካ ከተማ ውስጥ ህጋዊ ሰነድ የሌላቸውም ያሏቸውን ከ12 እስከ 50 የእድሜ ክልል ውስጥ ያሉ 25 ኢትዮጵያውያንን ሰሞኑን በቁጥጥር ስር ስለመዋላቸው ነው የተመለከተው።
ኢትዮጵያውያኑ ከተማዋ ውስጥ የተያዙት በአንድ የእንግዳ ማረፊያ ውስጥ የኢሚግሬሽን አካላት ፍተሻ ባደረጉበት ወቅት መሆኑን የአገሪቱ የዜና ምንጮች ዘግበዋል። ሁለት ዛምቢያውያን ደግሞ ከዚሁ እንግዳ ማረፊያ 17 ኢትዮጵያውያንን በተሽከርካሪ አሳፍረው ወደ ሌላ ቦታ ሊሄዱ ሲሉ በቁጥጥር ስር ውለዋል ተብሏል። ወደ መጨረሻው መረጃ ስናልፍ እንግዲህ የቁጫ ሕዝብ ዲሞክራሲያዊ ፓርቲን እናገኛለን። ፓርቲው በደቡብ ኢትዮጵያ ክልል በጓሞ ዞን በቁጫ ምርጫ ክልል የሚካሄደው ቀጣዩ ምርጫ ነፃ፣ ፍትሐዊ፣ አሳታፊ፣ ተአማኒና ቅቡልነት አይኖረውም በማለት ምርጫው እንዲታገድ ጠይቋል። ምርጫ ቦርድ ፌዴራል መንግስቱና የሰብአዊ መብት ተቋማት የቁጫ ሕዝብ የመምረጥና የመመረጥ መብቶች እንዲረጋገጡ አስቸኳይ ሕግ እርምጃ እንዲወስዱ ጥሪ ያደረገው ፓርቲው ምርጫ ቦርድም ጥሰቶች እንዲታረሙ በማድረግ በ2 ወራት ውስጥ ሌላ ምርጫ እንዲካሄድ ውሳኔ እንዲያሳልፍ ጠይቋል። ችግሮች ባልተፈቱበትና ለአንድ ወገን በሚያደላ ተብሎ በተጠቀሰ መልኩ በሚካሄድ ምርጫ የሚመጣውን ውጤት እንደማይቀበል ፓርቲው አስታውቋል። ፓርቲው በገዢው ፓርቲ መዋቅርና በጸጥታ ኃይሎች ከ16 በላይ ጽሕፈት ቤቶቹ በኃይል እንደተዘጉበት፣ በአደባባይ ምርጫ ቅስቀሳ ማድረግ እንዳይችል እንደተከለከለ፣ አባላቱና ደጋፊዎቹ ለሰብአዊ መብት ጥሰቶች እንደተጋለጡና መራጮች ፓርቲውን እንዳይመርጡ ማስፈራሪያና ድብደባ እንደተፈጸመባቸው በመጥቀስ ከሷል ተብሏል። እነዚህ እንግዲህ ለመጨረሻ የያዝናቸው 3 መረጃዎች ናቸው። ስለተከታተላችሁ እናመሰግናለን። በሌላ ዝግጅት እንገናኛለን። ነገ መልካም ጊዜ ይሆንላችሁ። መልካም ምሽት ይሁንላችሁ።